አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። ዛሬ እንግዲህ ይህን ምስል የምታዩት ከሳውዲ አረቢያ ድንበር እና ከየመን ከደላላ መንጋጋ የወጡ ኢትዮጵያዊ ስደተኞች ናቸው። ሰሞኑን እንግዲህ በሀኒ ጉዳይ በነገራችን ላይ አንድ ነፍስ ለማዳን የተከፈለ ዋጋ በመቶ የሚቆጠሩ 400 500 ኢትዮጵያኖችን ነፃ እያወጣ ነው ማለት ነው። እና ሀኒን ለማስለቀቅ የተከፈለው ዋጋ አይታችኋል። 15 ቀን 3 ሳምንት እንግዲህ አንድ ወር ገደማ እየሆነው ነው። አንዲትን ነፍስ ከደላላ ለማስለቀቅ የተከፈለ ዋጋ አይታችኋል። ሁላችሁም ሰምታችኋል ማለት ነው። ዛሬ ላይ እንግዲህ የእውነት እነዚህ በውጭ ሀገር የሚገኙ ኢትዮጵያኖች አለማመስገን በጣም ከባድ ነው። በእነሱ ምክንያት ነው እንግዲህ እነዚህ ሁሉ ኢትዮጵያዊ ስደተኞች የድሃ ልጆች በሀገራቸው ልጆች ታግተው የመን ላይ በሀራሚ የሚባሉ በሽፍታ በደላላ ታግተው ሲደበደቡና ሲሰቃዩ የነበሩ እህት ወንድሞች ዛሬ ላይ በየመን ወታደር እንደዚህ ነፃ እየወጡ ይገኛሉ ማለት ነው። አጋችም ታጋችም ብዙ አጋችም ተይዘዋል። ታጋቾችም እንግዲህ እስካሁን ድረስ ወደ 400 የሚጠጉ ሴቶችና ወንዶች ከሀራሚ ከሽፍታ ያው ሽፍታና ሀራሚ ልዩነት የለውም ማለት ነው። ከሀራሚና ከደላላ ነፃ እንዲያወጧቸው የየመን ወታደሮች ተናግረዋል ማለት ነው። እዚህ ጋር እንደምታዩቸው የቆሳሰሉት ታውቃላችሁ እንግዲህ በሳውዲ አረቢያ ለመግባት በባህር ሲመጣ አንሸለለው ሰው ገንዘብ የሚያውልለት ሰው ከሌለው ያው እንደዚህ ይቀጠቅጣል ማለት ነው። አንሸለለው ሰው ደግሞ በእግሩ ሲያዝ ሀራሚ የሚባል አለ። ሀራሚ ይዘዋል። ከዛስ 30 ሺህ 40 ሺህ ሪያል ካላሳወልክ እንግዲህ ብዙ ቪዲዮ እያየን ነው በእነዚህ ደላሎች የሚሰቃዩትን። የምር ግን በጣም ያሳዝናል። እና ቤተሰብ የሀኒ ጉዳይ እንግዲህ አንዲትን ነፍስ ነፃ ለማውጣት ተብሎ ምን ያህል ህዝብ ነፃ እንዲወጣ እያየን ነው። አንድ ነገር ሲከሰት ያው ለኸይር ነው። ምናልባት የሀኒን መታገት ብዙ ህዝብን አሳዝኖ አስለቅሶ ሊሆን ይችላል። ታዋቂም ስለሆነች ይሆናል። እኔ የገረመኝ አብዛኛው ሰው ወደ 400 ሺህ ኢትዮጵያውያን ነፃ ወጥተዋል ከሀራሚዎችና ከደላላዎች ሲባል አብዛኛው ሰው ምንድነው ሀኒን ነው የሚጠይቀው። ሀኒስ 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 ለምን? እሷ ታዋቂ ስለሆነች። እነዚህ የድሃ ልጆችና ህፃኖች ታዋቂም ስላልሆኑ እንደ ድንጋይ እንኳን ራሱ የቆጠራቸው የለም። አንድ ነፍስና 400 ነፍስ ሲመዛዘን እንግዲህ አንድ አይደለም። ምናልባት እሷ በመታገቷ ሊሆን ይችላል እነዚህ ሰዎች ነፃ የወጡት። እሷም ደግሞ በህይወት ካለች በእርግጠኝነት ትለቀቃለች። በእርግጠኝነት በህይወት ካለች፣ ያው በህይወት እንዳለች ደግሞ 100% ሁሉም ሰው ጥርጥር የለውም። ያው ግን ይዘገያል። አንድ ነገር ለማግኘት ብዙ ዋጋ ይከፈላል፣ ይዘገያል። አመታት ወራት ሊፈጅ ይችላል። ግን አላህ ሲፈቅድና አላህ ሲለው ሁሉም ነፃ ያወጣል ማለት ነው። ምናልባትም እሷ ሰበብ ሆናላቸው ይሆናል። እነዚህ 400 ሴቶች ታግተው ዋሻ ላይ ጫካ ላይ አንሸለላቸው ደግሞ በእግራቸው ሲመጡ በሐራሚ ተይዘው እየተቀጠቀጡ እንደመጣሁት ቆዳቸው እስከሚላላጥ ድረስ እየተቀጠቀጡ በገዛ ወንድሞቻቸው በሀገራቸው ልጆች። በነገራችን ላይ የሳውዲ ድንበርና የመን ላይ በተለያየ ዋሻ ተመሽገው ይህንን ግፍ የሚሰሩት 3 ብሔሮች ናቸው። አማራ፣ ኦሮሞ፣ ትግሬ። አላህ ከምድር ያጥፋችሁና ማለት ነው። የተረገማችሁ ይህንን የምትሰሩ ማለት ነው። ይቅርታ እና እነዚህ 3 ብሔሮች ናቸው እዚህ ቦታ ላይ እዚህ አካባቢ ላይ ሰውን የሚያሰቃዩት፣ የገዛ ወንድሞቻቸውን እያገቱ ሴቶችን እያገቱ የሚያሰቃዩት፣ መጫወቻ የሚያደርጉት፣ ወንዶችን የሚደበድቡት፣ እንደዚህ የሚያቆስሉት እነዚህ 3 ብሔሮች ናቸው። ወስበሳቸው ማለት ነው። ይገርማል ግን የምር በጣም ያሳዝናል ግን የኛ ጉድ የኢትዮጵያኖች ጉድ በጣም ለዓለም ራሱ ይሄ ማለት ነው። በትላልቅ ሚዲያ በአልጀዚራ በቢቢሲ በተለያየ ሚዲያ መዘገብ ነበረበት። የኢትዮጵያኖች ጭካኔ ተብሎ ማለት ነው። የምር የሳዑዲ ድንበር ላይ የመን ላይ የሚሰራ ግፍ በትላልቅ ሚዲያ ለዓለም መሰራጨት ያለበት ነገር ነው። እና ግን አንዳንድ ጊዜ እነዚህ ሌላ ሀገር ተቀምጠው አያቸው ግን የእውነት ታግለዋል። በሰላም መንገድ እንፍታው አሊያም ደግሞ ከባድ ይሆናል ችግሩ ብለው 15 ቀን ሙሉ እንቅልፋቸውን አጥተው ለምነው ነበረ። እንግዲህ አንድ ሳምንት ድምጻቸውን አጥፍተው ከየመን ፖሊሶች ጋር ውስጥ ለውስጥ የሰሩት ስራ አስባችኋታል? በሶሻል ሚዲያ 15 ቀን 3 ሳምንት በ50 ሺህ በ60 ሺህ የሚቆጠር ህዝብ እንቅልፉንና ስራውን ትቶ ሁሉም ሲከታተል አይታችኋል ማለት ነው። ግን 15 ቀን ከተለፋበት በላይ በሳምንት ውስጥ የ400 ኢትዮጵያዊ ስደተኞችን ህይወት ነፃ አውጥተዋል ማለት ነው። ያንም እንግዲህ በአንዳንድ ጀግናና ቆፍጣና ኢትዮጵያኖች ምክንያት ነው። ውስጥ ለውስጥ የሰሩት ስራ እንደዚህ ፍሬ አግኝቷል። ብዙ ሰው በሚዲያ
ያኔ ሁሉ ነገር በፊት ላይ መፍትሄ ያላገኘው ሁሉ ነገር በሚዲያ ይፋ ስለወጣ ነበር። የሚያደርጉትን ነገር ምን አይነት እርምጃ እንደሚወስዱ ሁሉም ነገር ስለተወራ መፍትሄ አላገኘም ነበር። አሁን ላይ ግን ውስጥ ለውስጥ ስለሰሩ በዚህ መልኩ እነዚህ ምስኪን ስደተኞች የዲሃ ልጆች የእውነት ይህን እኮ እነዚህ የተረገሙ ደላሎች ሞቷል ወይንም ሞታለች እያሉ አግተው እያሰቃዩቸው ለአመታት ለወራት እናት እዛ መከራዋን እያየ ጧት ማታ በእንባ እየታጠበች ይሆናል። አሊያም ደግሞ አብዛኛዎቻችሁ እንደታገቱ ያውቃሉ ቤተሰቦች፣ ግን ለነሱ የሚልኩት ብር የላቸውም። ከየት ይገኛል? ኢትዮጵያ ታውቁታላችሁ አይደል? ሁላችሁም ታውቁታላችሁ። የመን ላይ ያሉ ዶላሮች በነገራችን ላይ የሚጠይቁት ብር ቀላል ብር አይደለም እና ሰው የሌለው ሰው አረብ ሀገር ደግሞ ኦሬጅ የሌለው ሰው ያንን ገንዘብ በ200 ሺህ በ300 ሺህ የሚቆጠር ብር አይደለም 10 ሺህ ብር እዛ ላለ ሰው በጣም ከባድ ነው። በተለይ ገበሬ የሆነ ሰው ይሄንን ብር ከየት ነው የሚያመጣው? ያለኝን እንኳ ከብት ፍየል ልሸጥ ብል 100-200 ሺህ ብር ሊሞላለት አይችልም። እና በባለፈው እንደዚህ አንድ የአገሬ ልጅ ታግቶ ቤተሰብ እዚህ ረዳት የለውም እና ሁላችንም ማሰባሰብን የቻልነውን 100 ምናምን ሺህ ብር ነው እነዚህ እንደዚህ የሚያደርጉት እነማን ናቸው? ደላሎች ማለት ነው። እዛው የሚታወቁ ናቸው። እዛን ስተው ይልኩታል። እዚህ የምን ተቀብለው ያንን ብር ካላሳወልክ ከዛ ሲቀጠቅጡ ወላሂ እየደበደቡ ምናምን ቪዲዮ እየላኩ ተውት። እዛ ቤተሰቦቹ በጣም ደካማ ናቸው። ምንም የላቸውም። ከየት አንጥተው ነው? ግን በዛም በዚህም ተረባርቦ ሰው የተወሰነ ያኔ የጠየቁትን ብር አዋጥተን ከፈልንለት ማለት ነው። ከዛ እነዛ ደላሎች ደግሞ ሲለቁት በእግሩ ደግሞ መጓዝ ሲጀምር ምን ቢይዘው ጥሩ ነው? ደግሞ ሽፍታ ሐራም የያዘው ሐራሚዎች ደግሞ ከዛ እጥፍ የበለጠ ብር ደግሞ ጠየቁ። አንዳንድ ሰው እድሉ በቃ እንደዚህ ጥምምጭልም ይላል የምር። እና እነዚህ የሚያደርጉት እነማን ናቸው? እዛው የሀገራችንን ልጆች እነዚህ አማራዎች፣ ኦሮሞዎች፣ ትግሬዎች አለ ያቃጥላቸውና በቁማቸው አላኩልሃል። እዚህ የመን ላይ የሚሰራ ነገር በነገራችን ላይ ማለት ነው ወላሂ ላዚም እንዲሁ መቆም አለበት። አሁን ከተጀመረ በቃ መቆም አለበት። ደላላዎችም ተይዘው መቀጣጫ መሆን አለባቸው። ይታወቃሉ እኮ ደላሎቹ ከኢትዮጵያ አንስተው ለዚህ ለየመን የሚሰጡት እነማን ናቸው? ከየመን ወደዚህ የሚያስገቡት እነማን ናቸው? አላኩልሃል አሁን ላይ ብዙ ታጋቾች እንደተለቀቁ እያያችሁ ነው። አጋቾች ግን የተወሰኑ ናቸው የተያዙት። ብዙዎቹ አምልጠዋል። አጋቾቹ፣ ደላላዎቹ፣ ሽፍታዎቹ፣ ሀራሚዎቹ ግን እሳ በደንበር ጠባቂ በሳውዲ ይሄ ነገር እንትን ከተባለ የትም አያመልጡም። እዛው የአሞራ ቀለብ ይሆናሉ። ወይ ራቢድ ይፈቸዋል መውጫና መግቢያ ካላገኙ ማለት ነው። እና እንደዚህ አይነት ነገር የምር እንዲሁ በተለይ ሳውዲ ድንበር ላይ የሚሰቃይ ህዝብ የሚሰቃይ የኢትዮጵያ ወጣት እንዲሁ በዚሁ ስበብ ሆኖ ለዓለም መነጋገሪያ ሆኖ ይህን የባህር መንገድ ቢዘጋ የምር የማንም እናት አታለቅስም ነበረ። አሁን ላይ ስንት እናቶች ናቸው የሚሰቃዩት? ሀገራቸው ላይ በጦርነት ይፍት ይላል። እዚህ ደግሞ መጥቶ በሀገሩ ልጅ በደላላ መጫወቻ ይሆናል። አላኩልሃል አስደሳች መረጃ ነው የዛሬው እላችኋለሁ። ቤተሰብ አበዛሁባችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።